ዛሬም እንግዲህ አስተማሪያችን መንፈስ ቅዱስ በመካከላችን ሆኖ ያስተምረናል። ባለፈው ሳምንት በኮንፈረንስ ምክንያት ያቋረጥነው ተከታታይ ትምህርት አለ። ምናልባት ሁለት ክፍሎችን አይተናል። ቀጣዩን ክፍል ዛሬ እንጨርሳለን ብዬ አስቤ ነበር። ከሰዓት አንፃር ቀጣዩን ክፍል እንጨርስ አይመስለኝም። የቻልነውን ያህል ለመሄድ እንሞክራለን። ከመጀመሪያ ጊዜ ምናልባት ላልነበራችሁ ሰዎች ስለ ጸሎት እየተማርን ነበር። ስለምን እስቲ ስለ ጸሎት በሉ። ጸሎት ለአንድ አማኝ በጣም መሰረታዊ ነገር ነው። ጸሎትን እዚህም ቤት እዛም ቤት እዛኛውም ቤት ሰዎች በሚያምኑት በሚያመልኩት ሁሉ እንደገባቸው መጠን ምን ይላሉ? ይጸልያሉ። እና የሁሉም ጸሎት ይሰማል አይሰማም ሌላ ጉዳይ ነው። የሁሉም ጸሎት ትክክል ነው አይደለም ሌላ ጉዳይ ነው። ክብር ለኢየሱስ ይሁን። እኛ አማኞች ግን የምንጸልየው ጸሎት ምን የሚል ነው? ይሰማል ደግሞም ይመለሳል። ክብር ለኢየሱስ ይሁን። ጌታ ኢየሱስ ክርስቶስ ሲናገር እንደዚህ አለ፣ በጎቼ ድምጼን ይሰማሉ አለና እኔም ደግሞ ምን እልላቸዋለሁ? መልስላቸዋለሁ። ስለዚህ የአማኝ ጸሎት የሚመለስ ጸሎት ነው። ጸሎት ማለት ከእግዚአብሔር ጋር ልክ አባትና ልጅ ያላቸውን አይነት ግንኙነት የምናደርግበት ከእግዚአብሔር ጋር የምንገናኝበት አንዱ መንገድ እንደሆነ በስፋት አይተናል። ስለዚህ ሐዋርያቶቹም ኢየሱስን ምንድነው ያሉት? ሉቃስ 11 ነው መነሻ ያደረግነው ሐሳብ። ዮሐንስ ደቀ መዛሙርቶቹን እንዳስተማራቸው እንደዛ አንተም ስለ ጸሎት ምን በለን አሉት? አስተምረን አሉት። ሐዋርያቶቹ ከእግዚአብሔር ጋር እንግዶች አይደሉም፣ ለጸሎትም እንግዶች አይደሉም። ዕብራውያን አይታማም፣ ከእግዚአብሔር ጋር ባለው ህብረት አይታማም እና ከሐዋርያነትም ባሻገር ከደቀ መዝሙርነትም ባሻገር ዕብራውያኖች ናቸው። የጸሎት ችግር የለባቸውም። ግን ኢየሱስ ጋር የሚበልጥ መንፈስ የሚበልጥ ዕውቀት የሚበልጥ ክብር እንዳለ ስለገባቸው ብቻ አስተምረን አሉትና ጌታ ኢየሱስ ክርስቶስ በዚህ በሉቃስ 11 ላይ ምን ብሎ ያስተምራቸው ነበር ይላል መጽሐፉ? አባታችን ሆይ በየት የምትኖር በሰማያት የምትኖር ስምህ ይቀደስ፣ መንግስትህ ትምጣ፣ ፍቃድህ በሰማይ እንደሆነች እንዲሁም በምድር ትሁን፣ የዕለት እንጀራችንን ስጠን እና እንዲህ እያላችሁ ጸልዩ እያለ ያስተምራቸው ነበር። ያንን ክፍል ባለፈው ሳምንት ዲቴል አይተናልና በመንጸልየው ጸሎት ውጤታማ እንድንሆን እንዴት መጸለይ እንዳለብን ደግሞ በሁለተኛው ክፍል ላይ አይተናል። ክብር ለኢየሱስ ይሁን። በሁለተኛው ክፍል ላይ ስናይ ደግሞ ያየነው 10 በጣም ወሳኝ የሆኑ ነገሮችን ለማየት ሞክረን የመጀመሪያውን ነው ሐሳብ ጨርሰን የቆም ነው። ክብር ለኢየሱስ ይሁን። ከዛ ባለፈው ሳምንት እንደነገርኳችሁ ኮንፈረንስ ላይ ስለነበርን አልቀጠለም ትምህርቱና አንደኛውን ሐሳብ ስናይ በቅን ልብ መጸለይ ማለት ጸሎታችን ውጤታማ እንዲሆን የመጀመሪያውና አንደኛው በቅን ልብ መጸለይ እንዳለብን እሱን ፓርት አይተናል። ከዛ ጥቅሶች ሰጥቻችሁ ነበር ለነበራችሁ ሰዎች ሆሴ ምዕራፍ 14 ቁጥር 9ን ሰጠኋችሁ፣ መዝሙር 11 7ን ሰጠኋችሁ። መዝሙር 11 እሺ ሁለቱን ቃል ዝም ብዬ ላንብብላችሁ። ይህን ነገር በሚያስተውል ጠቢብ የሚያውቀውም አስተዋይ ማን ነው? የእግዚአብሔር መንገድ ቅን ነው፣ ጻድቃንም ይሄዱበታል፣ ተላላፊዎች ግን ይወድቁበታል። ቅንነት የጎደላቸው ሰዎች ሁሉ ጊዜ በሚተላለፉበት መንገድ ሁሉ የሚገጥማቸው ውድቀት ነው። መዝሙር 11 7 ላይ ቅንነት ግን ፊቱን ታየዋለች፣ እግዚአብሔር ጻድቅ ነውና ጽድቅንም ይወዳል፣ ቅንነት ግን ፊቱን ታየዋለች ተብሎ ተጽፏል። እና እነኚህን ሐሳቦች አየን። ክብር ለኢየሱስ ይሁን። ሁለተኛ ዛሬ የምናየው ሐሳብ ምንድነው? እንደ እግዚአብሔር ፈቃድ የሆነ ጸሎት ውጤታማ ያደርጋል። ስለዚህ እንደ እግዚአብሔር ፈቃድ ምን ማለት አለብን ማለት ነው? መጸለይ አለብን። እስቲ እንዲህ በሉ፣ እንደ እግዚአብሔር ፈቃድ የሆነ ጸሎት ውጤታማ ያደርጋል። ዮሐንስ 5:14 በጣም ብዙ ሰዎች ጸሎት አናሳንስም እንጸልያለን፣ ግን እንዴት መጸለይ እንዳለብን ነው የማናውቀውና አንዳንድ ጊዜ ሰዎች ጸሎት ብለው ይገቡና በእግዚአብሔር ፊት ይወድቁና እግዚአብሔርን በማስገደድ የጸሎታቸውን መልስ የሚያገኙ እግዚአብሔርን በማስገደድ የሚያሸንፉ ይመስላቸዋልና የእግዚአብሔር ፈቃድ የሌለበትን ነገር እግዚአብሔር ፊት ይዘው ይቀርቡና ድካም ይሆንባቸዋል። እግዚአብሔር ደግሞ እኔና እናንተን የማድከም ፕሮግራም አይደለም ያለው፣ ይልቁኑ ድካማችንን ምን የማለት የማገዝ የማሳረፍ። እናንተ ደካሞች ሸክም የከበደባችሁ ሁሉ ወደ እኔ ምን በሉ ኑ ይልና እኔም ማሳረፋቸዋለሁ ነው የሚለውና አንዳንዴ እንደ እግዚአብሔር ፈቃድ ያልሆኑ ጸሎቶችን በእግዚአብሔር ፊት ይዘን እንቆምና ድካም ሲሆንብን መጨረሻ ላይ ከእግዚአብሔር ጋር እስከ መጣላት እንደርሳለን፣ ከእግዚአብሔር ቤት እስከ መጥፋት እንደርሳለን። ክብር ለኢየሱስ ይሁን። እና ይሄ በህይወታችን እንዳይሆን ሁሉ ጊዜ የምንጸልየው ጸሎት እንደማን ፈቃድ መሆን አለበት? እንደ እግዚአብሔር ፈቃድ መሆን አለበት። ዮሐንስ 5:14 እንደ ፈቃዱ አንዳች ብንለምን ምን ይለናል?
ይሰማናል የሚል ሐሳብ አለ እናንተ ታነቡታላችሁ ያው የእግዚአብሔርን ፈቃድ ለማወቅ የእግዚአብሔርን ቃል ልናነብና ልንሰማ ይገባል የእግዚአብሔርን ፈቃድ አሁን እንዴት ነው ማወቅ የምንችለው ምትሉ ሰዎች ብትኖሩ የእግዚአብሔርን ፈቃድ ለማወቅ የእግዚአብሔርን ቃል ማንበብ የእግዚአብሔርን ቃል መስማት የእግዚአብሔርን ቃል ማወቅ ያስፈልጋል ሌላው የእግዚአብሔርን ፈቃድ ለማወቅ በእግዚአብሔር ቃል ውስጥ ተገልጿል የጌታን ፈቃድ ለተለያዩ የግል ጉዳዮች ለማወቅ ስንሻ ነገሮችን አስመልክቶ የጌታ ሰላም እንዳለበት ማረጋገጥ አለብን አንዳንድ ጊዜ ጥቅሶችን ባልተገባ መንገድ ይጠቅሱና ሰዎች ነገሮች ሁሉ የእግዚአብሔር ፈቃድ እንዳላቸው ሊጠቁሙን ይሞክራሉ ይሄንን ትክክለኛና እውነተኛ በሆነ አውድ ወይም ፍቺ የእግዚአብሔርን ቃል ምን ማለት ይኖርብናል ማለት ነው ማወቅ ይኖርብናል የተከፈተ በር ሁሉ ከእግዚአብሔር አይደለም ሰይጣን በር ይከፍታል አይከፍትም ይዘጋል አይዘጋም የተዘጋ ሁሉ በር ደግሞ ከእግዚአብሔር አይደለም ሰይጣን የመክፈትም አጋጣሚ የመዝጋትም አጋጣሚ አለው ምንም እንኳን አቅሙ ከእግዚአብሔር ጋር ፈጽሞ ሊስተካከል የሚችል ባይሆንም ስለዚህ በተከፈተ በር ሁሉ በተከፈተ ደጅ ሁሉ ይሄ የእግዚአብሔር ሐሳብ ያለበት ነው ተብሎ አይገባም እና አንዳንድ ጊዜ መልካም መስሎን ሽልማት ያለበት መስሎን የሚያምር መስሎን የሚጣፍጥ መስሎን ጥሩ ጠረን አግኝተንበት መስሎን የምንገባባቸው ነገሮች መልሰው ዋጋ ያስከፍሉናል ስለዚህ ይሄ ጉዳይ የእግዚአብሔር ሐሳብ አለበት ወይስ የለበትም ብሎ ማሰብ ይሄ የአማኝ አንዱ ኳሊቲ ነው ኢቭን ስትጸልዩበት እንኳን የሆነ ነገር ስለመረጣችሁት ምርጫችሁ ስለሆነ ወይንም ደግሞ ፍላጎታችሁ ስለሆነ ብቻ የምትጸልዩበት ከሆነ ምናልባት ነገ የምታዝኑበት ጉዳይ ይሆናል ስለዚህ በዛ ምርጫችሁ ባደረጋችሁት ነገር ላይ ሁሉ ጊዜ የእግዚአብሔር ፈቃድ መኖሩን መጠየቅ ጌታ ኢየሱስ ክርስቶስ ሐዋርያቶቹን ሲያስተምር ምን ይላል ፈቃድ በሰማይ እንደሆነች አያችሁ የእግዚአብሔርን ፈቃድ መጠየቅ ያስፈልጋል ማለት ነው ለአማኝ ክብር ለኢየሱስ ይሁን ሌላው የእግዚአብሔር ፈቃድ በሆነበት ጉዳይ ላይ ልባችን በእግዚአብሔር ሰላም ይሞላል አሁን የእግዚአብሔር ፈቃድ የሆነበትን ነገር የምታውቁበት አንዱ መንገድ ምንድነው ልባችሁ በምን ይሞላል አንዳንድ ሰዎች ምንም እንኳን የመጸለይ እንደው አቅም እንኳን ባይኖራችሁ አንዳንድ ጊዜ የምታስቡት ነገር ልባችሁ ላይ ዝም ብሎ ሲፈስ ዝም ብሎ ሲሞላ ዝም ብሎ ደስታ ሲሰጣችሁ አይታችሁ አታውቁም ሞር ደሞ ስትጸልዩ የበለጠ ደስታ የበለጠ ሰላም እንዲሰማችሁ ያደርጋል ምን ይያልኩ ነው በአጭር ቋንቋ የእግዚአብሔር ሐሳብ ያለበት ነገር ሁሉ የልብ ደስታ ይሰጣል የመንፈስ እርካታ ይሰጣል ረፍት ይሰጣል ያረጋጋሃል መጽሐፍ ቅዱስ የእግዚአብሔር ቃል ሲናገር የሚሰማኝ ቢኖር ይልና በምን ይቀመጣል ይላል ሃሌሉያ እግዚአብሔርን መስማት ይሁንላችሁ እግዚአብሔርን መስማት ይሁንላችሁ ተረጋግቶ መቀመጥ ይሁንላችሁ እግዚአብሔርን መስማት የሚፈልግ ሰው ሁሉም ቦታ አይገኝም ሁሉ ጊዜ የሚገኘው መሰዊያው ላይ ነው ሁሉ ጊዜ የሚገኘው መስቀሉ ስር ነው ሁሉ ጊዜ የሚገኘው እግዚአብሔር ፊት ነው ለምን እግዚአብሔር ስለሚሰማም ደግሞ ስለሚናገርም ስለዚህ እግዚአብሔርን መስማት ይሁንላችሁ ጥቅስ ልስጣችሁ ኤርሚያስ 29:11 እግዚአብሔር ሁሉ ጊዜ ለልጆቹ ዘለቄታዊ የሆነ ጥቅማቸውን የሚፈልግ እግዚአብሔር ነው ያለን ታምናላችሁ አታምኑ ምናልባት አሁን እኔና እናንተ የምንፈልገው የዕለት ነገር ሊሆን ይችላል እግዚአብሔር ግን የዘመናችንን ሁሉ ነገር ነው የሚፈልገው ክብር ለኢየሱስ ይሁን መጽሐፍ ቅዱስ የእግዚአብሔር ቃል ሲናገር አስቀድማችሁ ጽድቅና መንግስቱን ፈልጉ ይልና ሌላ ሁሉ ግን ምን ይልላችኋል እኛ ግን የምንፈልገው የትኛው ነው የሚጨመረው ነገር ነው ክብር ለኢየሱስ ይሁን ጽድቁን መፈለግ ይሁንልን መንግስቱን መፈለግ ይሁንልን ኤርሚያስ 29:11 ለእናንተ የማስባትን ሐሳብ እኔ ያውቃለሁ ፍጻሜና ተስፋ ሰጣችሁ ዘንድ የሰላም ሐሳብ እንጂ የክፉ ነገርን አይደለም ስለዚህ እግዚአብሔር ምን የሆነ ነገር ይፈልጋል ማለት ነው ለኛ ዘለቄታዊነት ያለ የማይቋረጥ ነገር ክብር ለኢየሱስ ይሁን ምሳሌ 14:12 ጥቅሶች እየነገርኳችሁ አልፋለሁ ከሰዓት አንፃር እግዚአብሔር ብቻ ነው የነገሮቻችንን ፍጻሜ በውል የሚያውቀው ሰው የነገሩን ፍጻሜ በውል የሚያውቅ ቢሆን ኖሮ በስማ አምላክም ባላስፈልገው ነበር ክብር ለኢየሱስ ይሁን የነገሮቻችን ፍጻሜውን ግን የሚያውቀው ማን ነው እሺ እግዚአብሔር በሉ ለዚህ ነው ምሳሌ 14:12 ላይ እንዲሁም የእግዚአብሔር ቃል ለሰው ቅን የምትመስል መንገድ አለች ፍጻሜዋ ግን የሞት መንገድ ነው ይላል አንዳንዴኛ መልካም ነው ብለን የምንመኘው ነገር መልካም ነው ይሄ ቢሆንልን ብለን በእግዚአብሔር ፊት ሙጭጭ ብለን የትግል ያህል አስገድዶ የማስፈጸም ያህል ካልሆነልን ብለን የምንለው ነገር ምናልባትም መጥፊያችን ሊሆን ይችላል ምናልባትም የምንሞትበት ጉዳይ ሊሆን ይችላል የምንከስርበት ጉዳይ ሊሆን ይችላል የምንወድቅበት ጉዳይ ሊሆን ይችላል የእግዚአብሔር መንገድ ግን ሁሉ ጊዜ ምንድነች ቅንነች ፍጻሜዋም ደግሞ ያማረ ነው ኦኬ ሶስተኛው ሐሳብ ትኩረታችንን በችግሮቻችን ላይ ሳይሆን ትኩረታችንን በእግዚአብሔር ላይ ማድረግ
በጸሎት ውጤታማ መሆን ስታስቡ ትኩረታችሁ ችግሮቻችሁ ላይ ሳይሆን ማላይ እግዚአብሔር ላይ አንዳንድ ሰዎች እንደዚህ ይሆናሉ የችግራቸውን ትልቅነት ለእግዚአብሔር ለማስረዳት ይደክማሉ እኔ አንድም ቀን የችግሬን ትልቅነት ለእግዚአብሔር ነግሬው አላውቅም እኔ ያለኝ ልምድ ምንድነው ብላችሁ በጠይቁኝ የምነግራችሁ የእግዚአብሔርን ትልቅነት ለችግሬ መንገር ብዙ ሰዎች ግን የችግራቸውን ትልቅነት ለእግዚአብሔር ይነግሩታል አንተ እግዚአብሔር በላይ በሰማይ ያለ ሰማይንና ምድርን የፈጠር ሁሉንም የምትችል ጌታ እኔ ላይ የመጣውን ይሄን መከራ ማዕበሉን ወጀቡን ችግሩን የጠላቶቼን ጡጫ እያየ ረፍት እንቅልፍ ሰላም ሲነሳይ ዝም ትላለህ ሆይ እግዚአብሔር ዝም ብሎም ዝም አይልም እግዚአብሔር ዝም ብሎም አይናገርም መናገር ባለበት ጊዜ እግዚአብሔር ይናገራል መስራት ባለበት ጊዜ እግዚአብሔር ይሰራል ስለዚህ የሚኖራችሁ ልምምድ ችግራችሁን ለእግዚአብሔር መንገር ከሆነ ከዚህ ቀን ጀምሮ ቀይሩት መጽሐፍ ቅዱስ የእግዚአብሔር ቃል ሲናገር እግዚአብሔር ይልምና የምድርን አህዛብ ሁሉ እንደ ገንቦ ጠብታ ያያቸዋል ዓለምና ሞላዋን እኮ የገንቦ ጠብታ ታቃላችሁ አይደለ በጣም ይምንት የሆነች ነገር እግዚአብሔር ዓለምና ሞላዋን ሲያይ እንደ ገንቦ ጠብታ ነው ስለዚህ ከእግዚአብሔር አይንና ፊት የተሰወረ ትልቅ የሚባል ችግር የለም አጠገባችሁ ያለውን ሰው ንኩትና ትልቁ ችግርህን በሉት ለትልቁ እግዚአብሔር አትንገረው ይልቁኑ በለው ትልቁን እግዚአብሔርን ትልቅ ላልከው ችግር ንገረው አድራሻውን ይቀይራል ትልቅ የሆነባችሁ ችግር አድራሻው ይቀየር ታሪኩ ይቀየር እግዚአብሔር ጣልቃ ይግባላችሁ ያዕቆብ 1:6 እስከ 8 በጌታ በኢየሱስ ስም አነባለሁ በጌታ በኢየሱስ ስም እንሰማሃለን ነገር ግን በምንም ሳይጠራጠር በእምነት ይለምን የሚጠራጠር ሰው በነፋስ የተገፋና የተነቃነቀ የባህር ማዕበል ይመስላልና ሁለት ሐሳብ ላለው በመንገዱም ሁሉ ለሚወላውል ለዚያ ሰው ከጌታ ዘንድ አንዳች እንዲያገኝ አይምሰለው አዎ ስለዚህ የሚለምን ሰው ሁሉ በምን ይለምን ይላል ሳይጠራጠር በምን በእምነት ስለዚህ የችግራችሁን ትልቅነት የምታዩና የምታስቡ ከሆነ የችግራችሁን ትልቅነት ብቻ ለእግዚአብሔር ለመናገር የምትዘጋጁ ከሆነ አንደኛ ጠርጣራ ትሆናላችሁ ሁለተኛ ነገር ደግሞ እምነት ታጣላችሁ ስለዚህ መጽሐፍ ደግሞ ሲነግረን ሳይጠራጠር በእምነት ይለምን ነው የሚለው ለሚጠራጠር አንዳች ምን አይልለትም አይሆንለትም ክብር ለኢየሱስ ይሁን ኦኬ ዘውልቁ 14:9 ዘውልቁ 14:9 ዘውልቁ 13:30 ነኝም ነግራችሁን ጥቅሶች በጣም አንብቧቸው ክብር ለኢየሱስ ይሁን አሜን ስፔሻሊ ደግሞ በጸሎት ጊዜያችሁ ላይ በታነቧቸው ደግሞ ሞር ተመራጭ ይሆናሉ ዘውልቁ 13:30 ዘውልቁ 13:26 እስከ 33 የኢያሱና ካሌብን ታሪክ የምታዩበት ነው ከነሱ በፊት የነበሩት ወጣቶች የችግሩን ትልቅነት አይተው አንድ ጊዜ የእግዚአብሔርን ስም የመጥራት አቅም ነው ያጡት ኢያሱና ካሌብ ግን በዛ ክፍል ውስጥ 3 ጊዜ የእግዚአብሔርን ስምና የእግዚአብሔርን ታላቅነት ሲጠሩት ያላችሁ ችግሩ ችግር ነው አዎ በጣም የገዘፈ ነገር አለ አዎ በጣም አስፈሪ ነገር አለ አዎ ግን ለሚያስፈራው ነገር አስፈሪውን ጌታ ለትልቁ ነገር ትልቁን ጌታ ነው የነገሩት ክብር ለኢየሱስ ይሁን ስለዚህ ባለድል ነው የሆኑት ዛሬ እንዲህ ብዬ ልባርካችሁ በጌታ በኢየሱስ ስምና ስልጣን የሚያስጨንቃችሁ ነገር ሁሉ የሚንከባለልበት ቀን ይሆን የከበደባችሁ ነገር ሁሉ የሚራገፍበት ቀን ይሆን በጌታ በኢየሱስ ስም የዛተባችሁና የፎከረባችሁ ሁሉ ከእግሮቻችሁ በታች የሚገዛላችሁ ቀን ይሆን የችግራችሁን ትልቅነት ሳይሆን የእግዚአብሔርን ትልቅነት የምታውጁበት ቀን ሆነ ሃሌሉያ አሁንም ዘሁልቁ 14:7 እስከ 8 ቀጥሎ ማርቆስ 11:23 እስከ 24 ወንድማሙ ይሄንን ቃል ደግማ አንብብልን እሺ በጌታ በኢየሱስ ስም አነባለሁ እኛም በጌታ በኢየሱስ ስም እንሰማሃለን እውነት እላችኋለሁ ማንንም ያለው ነገር እንዳደረገለት ቢያምን በልቡ ሳይጠራጠር ይህንን ተራራ ተነቅለ ወደ ባህር ተወርወር ቢል ይሆንለታል ስለዚህ እላችኋለሁ የጸለያችሁትን የለመናችሁትንም ሁሉ እንዳገኛችሁት እመኑ ይሆንላችኋልም አሜን ጌታ ኢየሱስ ይባርክ ማንንም ምን ያለው እንዲደረግለት እንደሚደረግለት ምን ቢል ቢያምን ምን ይልለታል ይሆንለታል ጸሎታችሁን ከመጸለያችሁ በፊት የምትጸልዩት ጸሎት እንደሚደረግላችሁ እርግጠኛ መሆን አንዱ ነገር ነው ጸሎታችሁን ከጸለያችሁ በኋላ ጸሎታችሁ እንደሚመለስላችሁ ደግሞ እርግጠኛና
ማመን ያለባችሁ ሁለተኛ ነገር ነው ቀደም ያዕቆብ ምን አለን ማንንም ሳይጠራጠር በእምነት ቢለምን የለመነ ሁሉ ምን ይልለታል ይሆንለታል ብዙ ሰዎች ለጸሎት ወደ ጸሎት ስፍራችን ላይ ስንገባ አንድ ልምምድ አለን እግዚአብሔር የምንፈልገውን ሁሉ ምን እንደሚለን እንደሚሰጠን እግዚአብሔር የምንፈልገውን ሁሉ የሚሰጠን አይደለም እግዚአብሔር የምንፈልገውንም የሚከለክል አምላክ ነው ታምናላችሁ አታምኑ ምን አይነት ትምርት አመጣ እንዳትሉ የምንፈልገውን ሁሉ ማከሰጠን እግዚአብሔር አይደለም የምንፈልገውን ሁሉ የሚሰጠን ሰይጣን ነው እግዚአብሔር የምንፈልገውን ሁሉ ሳይሆን የሚሰጠን እግዚአብሔር የሚፈልገውን ነው የሚሰጠን እግዚአብሔር የሚፈልገው ነገር ደግሞ ሁሉ ጊዜ በጎና የእግዚአብሔር ሐሳብ ሁሉ ጊዜ በጎና መልካም ነች ይላል መጽሐፍ ስለዚህ እግዚአብሔር የሚሰጠው ነገር በጎና መልካም ስለሆነ ከኛ ሐሳብ የሱ ሐሳብ ስለሚሻል ከኛ ፈቃድ የሱ ፈቃድ ስለሚሻል እግዚአብሔር ለልጆቹ ሁሉ ጊዜ የሚሰጠው ፈቃዱን ነው ክብር ለኢየሱስ ይሁን የእግዚአብሔርን ፈቃድ ደግሞ መቀበል የሚችለው ምን አይነት አማኝ ነው ካላችሁ ፈቃዱን ለእግዚአብሔር የሰጠ አንተ የምታደርገው ሁሉ በህይወቴ ላይ መልካም ይሆናል አንተ የምትለው ሁሉ በኔ ላይ ያምራል የሚል አማኝ የእግዚአብሔርን ፈቃድ ለመቀበል ቀላል ነው ለሱ ስለዚህ ከመጸለያችሁን በፊት ጸሎታችሁ እንደሚመለስ ማመን ከጸለያችሁን በኋላ የጸሎታችሁን መልስ እንደተቀበላችሁ ማመን እና ሳትጠራጠሩ ክብር ለኢየሱስ ይሁን አራተኛ ሐሳብ ጌታን በመታዘዝ የሚደረግ ጸሎት ወይም እግዚአብሔርን በመታዘዝ የሚደረግ ጸሎት በክፍል አንዱ ላይ በደንብ አይተናል ስለመታዘዝ ያነሳነው ሐሳብ አለ ጌታን በመታዘዝ የሚደረግ ጸሎት ከመታዘዝ አንዱ ቀደም እንደማወራችሁ ፈቃድ ይሁን የሚል ጸሎት የይቅርታ ልብና መንፈስ ይዞ መጸለይ ቅን ልብ ባለፈው ሳምንት እንዳየነው ቅን ልብ ሰዎችንም እግዚአብሔርንም የሚወድ ልብ ይዞ መጸለይ በእግዚአብሔር ፊት ትላንት ከትላንት ወዲያ ዛሬም ነገም ስለሚኖረን ስለየትኛው እግዚአብሔር ስለማይከብርበትና ጽድቅ ስለጎደለው ህይወት ሁሉ ጊዜ በእግዚአብሔር ፊት ምን ማለት ንስሐ መግባት የንስሐ ጸሎት መጸለይ አንዳንድ ሰዎች ኃጢያትን ከዚህ ፊት ተናግሬዋለሁ እንዲህ ሚዛን ላይ ያስቀምጠው ያወዳድሩታል ይሄ ትልቅ ነው ይሄ ትንሽ ነው የኃጢያት ትልቅም ትንሽም የለው ኃጢያት ነው ጨለማ ነው ክፋት ነው በደል ነው ጥፋት ነው ማንም በስራው እንዳይመካ ይላል አይደል መጽሐፍ ምክንያቱም በስራው የጸደቀ ስለሌለ ጽድቅማ ቢኖረን እግዚአብሔር አብ አንድ ልጁን መላክና አሳልፎ መስጠት ለምን አስፈለገው የቁጣ ልጆች ስለነበርን ጽድቅ የጎደለን ስለሆነን የግድ ኢየሱስ መምጣት አስፈለገ ስለኛ መሞት አስፈለገ ሞትን ድል አድርጎ መነሳት አስፈለገ እና ኃጢያትን እንዳታመዛዝኑት እንዳታወዳድሩት ኃጢያት ምንድነው ኃጢያት ነው ስለዚህ የኃጢያት ትልቅና ትንሽ ስለሌለው ሰው ደግሞ ሁሉ ጊዜ ስጋ ስለሆነ ደካማ ስለሆነ የተገለጡና የተሰወሩ ኃጢያቶች በሰው ህይወት ውስጥ ስለሚኖሩ ሁሉ ጊዜ በእግዚአብሔር ፊት ስትሆኑ ሊኖራችሁ የሚገባ ወሳኝ ልምምድ ንስሐ ነው የንስሐ ህይወትና የንስሐ ጸሎት ንስሐ ማለት የሆነ ኃጢያት ላይ ወድቃለች የተባለ ሴት ወይ ሰውዬ ብቻ የሚያደርገው ሳይሆን ማንም በልጁ በክርስቶስ ኢየሱስ ባይሆን ኖሮ ማንም ጻድቅ የለም ይላል መጽሐፍ የሚያጸድቅ ማንነት ማናችንም አልነበረም እንደኛ ያለ ኃጢያተኛ በደለኛም የለም በውሏችን በስራችን በአገልግሎታችን በሚኖረን ሶሻል ላይፍ በአንድም በሌላም እግዚአብሔር በማይወደው እግዚአብሔርን ደስ በማያሰኘውና በማያሳዝነው መንገድ ብዙ ጊዜ እንተላለፋለን ይህንን ሸክም ይህንን ኃጢያት ሊያራግፍልን የሚችል ሌላ ማንም የለም ሊራገፍበት የሚችለው መንገድ አንድ ነው እርሱም ንስሐ በእግዚአብሔር ፊት ምን እዛ ቤት ብትሄዱ አሁን የነፍስ አባት የሚባል ነገር አለ አይደል እንደፈለገ ሆኖ መጥቶ እግዚአብሔር ይቀበለኛል ይልና የንስሐ አባቱ ጋር መጥቶ ምን ይላል ሰዎች ሰው ጋር ይናዘዛሉ እኛ አማኞች ደግሞ በተለይ ጴንጤዎች በእግዚአብሔር ፊት ለመናዘዝ እንፈራለን ኦሬዲ ኃጢያቱን በሰራነው ጊዜ እግዚአብሔር ምን ብሎናል አይ ባሰብነው ጊዜ አይቶናል እግዚአብሔር ስናስበው ያየውን እግዚአብሔር ከሰራነው በኋላ በፊቱ ለመሆን እናፍራለን
ሰው በእግዚአብሔር ፊት እኮ ራቁት ነው አሁን እኔ ለበስኩት በእናንተ ፊት ነው እግዚአብሔር ግን ሲያየን ከላይ ስካን ሲያረጋኝ እርቃኔን ነኝ ስለዚህ ሰው በእግዚአብሔር ፊት እንደዚህ ከሆነ አይደለም የልባችንን የሰራነውን አይደለም የልባችንን ሐሳብ የሚያይ ነው እግዚአብሔር ክብር ለኢየሱስ ይሁን ስለዚህ ለአማኝ እኔ በጣም የማበረታታው ነገር ቢኖር ሁለት ነገር ንስሐና ምስጋና ከህይወታችሁ እንዳይወሰድባችሁ ይሄ ከተወሰደባችሁ እውነቴን ነው መነግራችሁ የናንተ ክርስትና የናንተ እምነት ጥያቄ ውስጥ ነው ያለው የንስሐና የምስጋና ህይወት ያለው አማኝ ሁሉ ጊዜ ባለድል ነው በገናዬ ከተሰቀለበት ይውረድና ቅኔ ልቀኝለት ሁኔታዎች ባይቀያየር አውቅበት ላንተ መዘመር ልቤ ጸና ልቤ ባንተ ጸና ምንም የሚቀያየር ሁኔታ ቢኖር የማይቀየር እግዚአብሔር አለ ስለዚህ የንስሐ ህይወት በአማኝ ህይወት ውስጥ ካለ ባለድል ናችሁ ታጠፋለ ተወድቃለ ግን ይሄንን ስላችሁ እያወቃችሁ የምታጠፉ ሰዎች እየጠፋችሁ እንዳላችሁ ልንገራችሁ መቼም ሰዎች ጥቅስ አያጡምና ሰይጣን ደግሞ በጣም አስቸጋሪ ነው ጻድቅ 7 ቢወድቅ 7 ይነሳል ይሉሃል አዎ 7 ቢወድቅ 7 ይነሳል አስበ አቀደ አለመ በጣም ካልኩሌት አድርገ ይሄን አርጌ ይሄን አገኛለሁ ብለ የሰራው ኃጢያት ግን አይሰረይም ቅድም እንደነገርኳችሁ መጽሐፉን ያለ አውዱ አንተርጉም የማይለውን አንበል ክብር ለኢየሱስ ይሁን ስለዚህ የሰማይ አምላክ እግዚአብሔር ለኔም ለናንተም የንስሐን ህይወት ይስጠን በእውነት የንስሐን ልብ ይስጠን አንዳንድ ልቦች አመፀኞች ናቸውና በሰው ፊትም ደፋር ናቸው በእግዚአብሔር ፊትም ደፋር ናቸው በእግዚአብሔር ፊት ደፋር መሆን አይቻልም ወገኖቼ እግዚአብሔር አንድን ግለሰብ ሰማይና ምድርን የፈጠረ አምላክ ሰማይና ምድርን መልሶ ማጥፋትም ይችላል እግዚአብሔር የሚራራም ደግሞ የሚቆጣም አምላክ ነው የምህረትም ደግሞ የበቀልም አምላክ ነው እግዚአብሔር ስለዚህ የንስሐ ልብ ይኑራችሁ ልክ ልጅ ከአባቱ ጋር እንደሚኖረው ልጅ በአባቱ እንደሚያኮርፍ አባትን በልጁ እንደሚቆጣ እንደዛ ከእግዚአብሔር ጋር ያለን ነገር መሆን አለበት ከተቆጣንም ቁጣውን ለመቀበል አሜን ዝግጁ መሆን በቃ አንተ በህይወቴ ሁሉ ላይ ትክክል ነህ በቃ አንተ ሻርፕ ፐርፌክት ነህ ምንም አትሳሳትም እግዚአብሔር ስለሰራው ኃጢያት አንተን በሽተኛ ማድረግ ጉዳዩ አይደለም መግደልም ጉዳዩ አይደለም ማጥፋትም ጉዳዩ አይደለም ግን እግዚአብሔርን ምን ያስደስተዋል ንስሐ ያስደስተዋል ክብር ለኢየሱስ ይሁን ጥቅሶች ልስጣችሁ ዮሐንስ 15:7 የእግዚአብሔርን ቃል መስማት መታዘዝ የእግዚአብሔር ቃል እንዲህ ይላል በኔ ብትኖሩ ቃሎቼንም በእናንተ ቢኖሩ የምትወዱትን ሁሉ ለምኑ ይሆንላችኋል በመታዘዝ የሚገኝ በረከት ማለት ነው አንደኛ ዮሐንስ 3:22 ትእዛዙን የሚጠብቅ በፊቱም ደስ የሚያሰኘውን የሚያደርግ ሰው ምናምን ብሎ ይቀጥላል አንብቡት እናንተ አንደኛ ዮሐንስ 3:22 ኢሳይያስ 54:1 እስከ 2 ቀደም በያታለፍ ያለውችን ቃል እነሆ የእግዚአብሔር እጅ ከማዳን አላጠረችም ጆሮም ከመስማት አልደነቆረችም ከዛ ወደ አምስተኛው እንሄዳለን በኢየሱስ ስም የሚጸለይ ጸሎት ውጤታማ ያደርጋል በማን ስም በኢየሱስ ስም የሚጸለይ ጸሎት በኢየሱስ ስም የሚጸለይ ጸሎት ውጤታማ ያደርጋል ዮሐንስ 16:24 እንደገና ዮሐንስ 14:14 ሁለቱንም ያዙ ዮሐንስ 16:24 ዮሐንስ 14:14 እውነት እላችኋለሁ አብ በስሜ የምትለምኑትን ሁሉ ይሰጣችኋል ማንኛውንም ነገር በስሜ ብትለምኑ እኔ ደግሞ አደርገዋለሁ ክብር ለኢየሱስ ይሁን በኢየሱስ ስም የምትለምኑት የምትጠይቁት ሁሉ የምትጸልዩት ጸሎት ምን ይላል ይመለሳል ኦኬ አንደኛ ቆሮንቶስ ምዕራፍ 1 ቁጥር 31 ማቴዎስ 18:19 ይሄም ሐሳብ ትእዛዝ ስለ ትእዛዝ ነው ከናንተ ሁለቱ በምድር በማናቸውም በሚለምኑት ነገር ሁሉ ቢስማሙ በሰማይ ካለው ከአባቴ ዘንድ ይደረገላቸዋል አንዳንዴ ከተገኘ 3ም 4ም ከዛም በላይ ጉባኤም ሆኖ መጸለይ ጥሩ ነው ግን ሁለት ሆኖ መጸለይን መጽሐፍ ቅዱስ በጣም ያበረታታል በማን ስም በኢየሱስ ስም በስንት ልብ በአንድ ልብ በስንት መንፈስ በአንድ መንፈስ አብሮ የሚጸልይ ሰው ከተገኘ ይሄን እንድታደርጉ አበረታታቸዋለሁ በምድር በማናቸውም ነገር በሚለምኑት ሁሉ ቢስማሙ በሰማይ ካለው አባቴ ዘንድ ምን ይልላቸዋል ይደረገላቸዋል እና የልብ አንድነት ትልቅ ስራ ይሰራል ኦኬ ሰባተኛ ከልብ የሚደረግ የጸሎት ውጤት ከልብ አንዳንድ ሰው ላይምሰል ነገሩ ገፍቶ ስለመጣና ስላስጨነቃቸው ብቻ ጸሎት ዝም ይላቸው ሰዎች አሉ
ሌላ ጊዜ ግን በህይወታቸው ላይ የጸሎት ልምምድ የሌላቸው ሰዎች አዋይ ሲታወጅ የሆነ ነገር ሲመጣ መነሻችን ላይ መጀመሪያ ሳምንት አንስተናል አይደል ዳንኤል 6:10 አካባቢ ያለውን ሐሳብ አንስተናል ዳንኤል ችግር ሲመጣ የሚጸልይ ሰው ሳይሆን ሁሉ ጊዜ ምን የሚል ሰው ነው የሚጸልይ ሰው ነው የሚገርማችሁ እኔና እናንተ ቁርስ ምሳ እራት ብለን ሰዓታችንን እንደምንጠብቅ ዳንኤል በቀን 3 ጊዜ ቁርስ ምሳ እራት ይመስል ሰዓቱን ጠብቆ በእግዚአብሔር ፊት የሚሆን ሰው ነው ይገርማል ይሄ መንፈሱ ያልተመቻቸው ነገስታቶች ነበሩ ያልተመቻቸው ሹማምንቶች ነበሩ ስለዚህ ዳንኤልም መልካም መንፈስ ስለነበረው ነው የሚለው አይደል መጽሐፍ ሰበብ ይፈልጉበት ነበር የራሷን ማክበር የራሷን ማጌጥ የራሷን ማሳመር የራሷን ከፍ ማድረግ የምታውቀው ይቺ ዓለም መልካም መንፈስ ላላቸው ሰዎች አትመችም እና ዳንኤልን ምቾት ሊነሱ የሚፈልጉ ሰዎች ተነሱ ከዛ ሰበብ ሲፈልጉበት ከ21 አውራጃ የተሰበሰቡ መሪዎች ሹማምንቶች እዚህ ሰው ላይ የሆነ ድካም አይተናል ያ ድካም ደግሞ በቀን 3 ጊዜ በአምላኩ ፊት መሆን ነው አሉ እግዚአብሔር ጸጋውን ያብዛል እንጂ በቀን 3 ጊዜ አይደለም 30 ጊዜ ብትሆንስ መፍዙስ ባፍጢሙ ይደፋ እንጂ ኢየሱስ ጌታ ነው ሃሌሉያ ስለዚህ እሱን የምናጠምድበት ብቸኛው መንገድ ይሄ መንገድ ነው በዚህ መንገድ እናጥምደው አሉ ከዛ ሊያጠምዱት ወጡ ዛሬ አንተ ላይ አንቺ ላይ የተዘጋጀውን ወጥመድ እግዚአብሔር ሰበረው አልፎ መሄድ ሆነልሽ ክሳቸውን እግዚአብሔር ቀደደው መጥሪያቸውን እግዚአብሔር ቀደደው ውላቸውን እግዚአብሔር ቀደደው ስለናንተ በተመከረው ምክር እግዚአብሔር የለበትም በኢየሱስ ስም አልፎ መሄድ ሆነላቸው በሌለበት ጉዳይ እንዳለ አድርገው ወንጀለውት ሲመጡ ከዛ ንጉሱ ጋር ደርሰው ሃይላይት ነው መነግራችሁ ነኝ ንጉሱ ጋር ደርሰው ይሄ ሰው እንዲና እንዲያ ነው ስለዚህ ሞት ይገባዋል አሉ እየወደደው እየራራለት ምንም ማድረግ አይችልም ውሳኔ ያስተላለፈበት ከዛ በመኖች በተራቡ አንበሶች ጉርጓድ እንዲጣላል ዳንኤል አዋጁ ሲታወጅ አይደለም ጸሎት የጀመረው አሁን ዋናው መልእክቴ ይሄ ነው ሐሳቤ አዋጁ ሲታወጅ አይደለም ንግርቱ ሲነገርበት አይደለም ሟርቱ ሲሟረትበት አይደለም ከሆኑ ሰዎች ጋር ሲቀያየም አይደለም ጸሎት የጀመረው አንዳንድ ሰዎች ከሰው ጋር ሲጣሉ ጸሎት ይጀምራሉ ጾም ጸሎት ይገባሉ ይሄንን እግዚአብሔር አይቀበልም ዳኒ ሰማ እኔም አንድ ልምምድ አለኝ አለ እንኳን አዋይ ታውጆ ሳይታወጅም በማን ፊት የመሆን ልምድ አለኝ አለ በእግዚአብሔር ፊት ሃሌሉያ እረ ይሄ መንፈስ ያግኛችሁ ይሄ ሰላም ያግኛችሁ ይሄ ጸጋ ያግኛችሁ ደስ ይያለው ድሮም ሰበብ የሚፈልግ ሰውዬ ምን ለመሆን ለመጸለይ በእግዚአብሔር ፊት ለመሆን ምክንያት የሚፈልግ ሰውዬ ፍጥነቱን ጨምሮ እየሮጠ ወደ ልፍኙ መስኮቱንም በኢየሩሳሌም አንጻር ከፍቶ ይልና በቀን ስንት ጊዜ 3 ጊዜ ይጸልይ ነበር እንደ ቀድሞ ልማዱ አደረገ ቃል በቃል መጽሐፉ የሚለው እንደ ቀድሞ ልማዱ ወደ እልፍኙ ገባ ነው የሚለው ገባና ወደ እልፍኙ የሚነግረውን ነገረው ለእግዚአብሔር በርግጠኝነት አልተጻፈም እንጂ ዳኒ ለእግዚአብሔር የነገረው ችግሩን አይደለም የመጣበትን አዋጅ አይደለም የተሟረተበትን የተነገረበትን ንግርት አይደለም በርግጠኝነትም ነግራቸው ትላንት ያመለከው አምላክ እግዚአብሔር ዛሬም የማመልክ የእስራኤል ቅዱስ እግዚአብሔር የልጅነት አምላክ እንዳንተ ያለ ማንንም የለም ነው ያለው ሃሌሉያ እንደ እግዚአብሔር ያለ ማንንም የለም ይሄን ጸሎት ጸለየ ጊዜው ደረሰ ሰዓቱ ደረሰ ጡጫ ያላቸው ሰዎች ተላኩበት ተያዘ ወደ ተራባ አንበሶች ተጣለ ክብር ለኢየሱስ ይሁን ሰዎች ለክፉ ቀን ብለው ከደሞዛቸው የተወሰነ ፐርሰንት ይቆጥባሉ ደሞዝ በተቀበሉ ቁጥር ነጋዴዎች ያላችሁ ከትርፋችሁ የሆነ ነገር ወስዳችሁ አካውንታችሁ ላይ ታስቀምጣላችሁ ነገ የሚባል ቀን ላይ አንድ ክፉ የሚባል ቀን እንደሚገጥማችሁ አምናችሁ እውነት ወሸት ብዙዎቻችሁ መኪና ለመግዛት ቤት ለመግዛት ጌታ ይባርካችሁ በትታመሙም ለሐኪም ቤት ብላችሁ ጭምር ነው የምትቆጥቡት አይገርማችሁ የሚፈውስ ጌታ ከናንተ ጋር እንዳለም ብታውቁም ብታምኑ የሆነ ቀን ልጄ የሆነ ነገር ቢሆን ልጄ የሆነ ነገር ብትሆን ብላችሁ ለክፉ ቀን ትቆጥባላችሁ እኔ ከዳንኤል ህይወት የተማርኩት ይሄንን ነው እና በዚህ አጋጣሚ ቁጠባን አበረታታችኋለሁ ጌታ ይባረክ ግን እንትን ባንክ ሄዳችሁ ክፈቱ አልላችሁ እሱ እናንተ መብት ነው እና ታቃላችሁ ዳንኤል በደህናው ቀን በእግዚአብሔር ፊት ያስቀመጠው ያኖረው ነገር አለ
ብዙ ሰዎች ዛሬ የምንኖረው ኑሮ የትላንትናው የጸሎታችን መልስ ነው ቢያረጋኝ ቢሆንልኝ ያልነውን እየኖርን ነው ባይጸልይም በዛን ቀን ዳንኤል እግዚአብሔር አዋጁን እንደሚያስመልጠው እኔ አምናለሁ ነገር ግን ትላንት የጸለይኩት ይበቃል አላለም ዛሬም ለአምላኬ በሰዓቴ በቀኔ በመሰዊያዬ ላይ አመሰግነዋለሁ አለ በምስጋናው ማግስት ተጣለ ወደ ጉድጓድ ታሪኩን በደንብ ታውቁታላችሁ ዳንኤልን ከጉድጓድ ያወጣው ጌታ ከገባሽበት ጉድ በተአምራት ያውጣሽ ከገባህበት ጉድ በተአምራት ያውጣ ነጋ ለሊቱ ነጋ ነጋ ለሊቱ ነጋ ነጋ ለሊቱ ነጋ ነጋ ለሊቱ ነጋ አንበሶች አልበሉኝ ለሊቱ ነጋ ነጋ በሰላም አደርኩኝ ለሊቱን ሰላም የሚነሳችሁን እግዚአብሔር ሰላም ይነሳዋል ለእናንተና ለቤታችሁ ሰላም ይሆናል ረፍት ይሆናል በኢየሱስ ተገዳችሁ ሳይሆን ወዳችሁ ደስ ይያላችሁ የምትጸልዩት ጸሎት ከልብ የምታደርጉት ጸሎት መልስ አለው ዳንኤል ጸሎቱ ከልብ ነበር ደስ ይያለው ነበር የሆነ ሰው ለማስደሰት አይደለም ሐዋርያት ሥራ ምዕራፍ 12 ቁጥር 5ን ያዙ በጣም ሐዋርያት ሥራ ምዕራፍ 12 የምታውቁት የጴጥሮስ ታሪክ ነው እና በነ ያዕቆብ ቤት ነማርያም ተሰብስበው ጥብቅ የሆነ ጸሎት ያደርጉ ነበር ጥብቅ የሚለው ቃል ከልብ የሚደረግ ጸሎት እንደሆነ የሚያሳይ ነውና ሐዋርያት ሥራ ምዕራፍ 12 ቁጥር 5 እንደገና ሐዋርያት ሥራ ምዕራፍ 12 ቁጥር 12 አንዳንድ ጊዜ ከልብ የምታደርጉት ጸሎት ሲመለስ እውነት እስከማይመስላችሁ ድረስ ነው አይደለም ጸልዬ ነበር አልነበረም እስከምትሉ ድረስ ነው ግራም ያጋባችሁ ክብር ለኢየሱስ ይሁን ሃሌሉያ ና ከልብ የሚደረግ ጸሎት ሌላው የሚገርማችሁ ነገር ኃይል አለው በቃ ኃይል አለው በጾም ቢሆን በጸሎት ቢሆን በእንብርክክ ቢሆን ቆማችሁ ቢሆን ወክ ያረጋችሁ ቢሆን እየጮሃችሁ ቢሆን ቀስ ብላችሁ ቢሆን የድካም ስሜት አይሰማችሁም ቢኮዝ ከመናችሁ ነው ጸሎታችሁ ከልባችሁ ነው ከልባችሁ ሲሆን ኦሬዲ በቃ ይሰማኛል ይመልስልኛል ብላችሁ የምታደርጉት ጸሎት ስለሆነ ኃይል አለው እና ሌላው በጾም የሚጸለይ ጸሎት ስለ ጾምና ጸሎት ደግሞ ሌላ ጊዜ ራሱን የቻለ ትምህርት እንማራለን ጾምን በተመለከተ ግን ከዚህ ሐሳብ ጋር ተያይዞ በጾም የሚደረግ ጸሎት ደግሞ ሌላ ኃይል አለው ክብር ለኢየሱስ ይሁን ስምንተኛ ሐሳብ ነው እየነገርኳችሁ ያለሁት እና ብዙ ሰዎች ብዙ አይነት የጾምና የጸሎት ልምምድ አላችሁ እንደየሰዎቹ ይለያያል ነገር ግን ያጭር ጊዜ የረጅም ጊዜ እስከ 6 ሰዓት እስከ 9 ሰዓት እስከ 12 ሰዓት 24 ሰዓት 3 ቀን ከዛም ያለፈ የረጅም ጊዜ ጸሎት ከተባለ የ3 ቀን የ7 ቀን የ21 ቀን የ40 ቀን እየተባለ በአማኙ ዘንድ የተለመደ መጽሐፍ ቅዱስ ግን ይሄን ያለ ቀን ጸልዩ ብሎ ያስቀመጠው ነገር ባይኖርም እንደየልምምዳችን የምንጸልያቸው የጾምና የጸሎት ጊዜያቶች አሉ በእነኚህ የጾምና የጸሎት ጊዜያቶች ሁሉ በጾም የምንጸልየው ጸሎት ደግሞ ልዩ የሚያደርገው ምን እንደሆነ ታውቃላችሁ እግዚአብሔር ረሃባችንን ስለሚፈልግ ነው ምን ጾመው መራባችንን ይፈልጋል እግዚአብሔር ድካማችንን ይፈልጋል ምን ስለሚያስፈልግ ነው በእግዚአብሔር ፊት መሆን ስንፈልግ መጾምን የምንመርጠው እሺ ስጋችንን ለማድከም የስጋችንን ሐሳብ ለመጎሸም ሰው ብዙ ጊዜ ክፋት የሚያስበው ሲጠግብ ነው ይስማማችኋል ይሄ ቃል አመጽ የሚያስበው ሲጠግብ ነው የሰው ሰውነት በተፈጥሮ ምቾት መሸከም አይችልም እግዚአብሔር ካረዳው ብዙ ሰዎች ሁኔታ ከተመቻቸላቸው በኋላ ከሰውም ከእግዚአብሔርን ፊት ሲጠፉ አይቻውቃለሁ የጾምና የጸሎት ህይወት ልምምድ ያላችሁ ሰዎች ይሄ ሐሳቤ በደንብ ይገባችኋል መደበኛ ጸሎታችሁን ልትጸልዩ ስትገቡና ጾም ጸሎት ስትገቡ የምትጸልዩበት መንፈስም ጉልበትም ዕውቀትም ይለያል ራሳችሁን በእግዚአብሔር ፊት በትክክል እንዳስገዛችሁ የሚሰማችሁ በጾም ስትጸልዩ ነው ነገር ግን የጾምና የጸሎት ህይወትን ደግሞ መለማመድ ያለባችሁ ከመንፈስ ቅዱስ ነው ይሄንን እንዳትረሱ ይሄን ሚስ እንዳታደርጉ በከፋችሁ ሰዓት ሁሉ ጾምና ጸሎት ብላችሁ ብትገቡ እግዚአብሔር አይሰማችሁም ቀደም እንደነገርኳችሁ ስትቀያየው ጾምና ጸሎት ብላችሁ አይሰማችሁም እግዚአብሔር የሆነ ቢዝነሳችሁ ሲበላይ ጾምና ጸሎት ብላችሁ ብትገቡ አይሰማችሁም እግዚአብሔር ነገር ግን መንፈስ ቅዱስ ምሪት በሰጣችሁ ጊዜ ጾምና ጸሎት ብላችሁ በገባችሁ ጊዜ ያው ጌታ እግዚአብሔር ምስክር ነው መነግራችሁ ከጸሎታችሁ አንዳችም ሳይቀር እግዚአብሔር ይሰማና እግዚአብሔር የወደደላችሁንና የሚያስፈልጋችሁን መልሳችሁን ሳይሰጣችሁ አትወጡ ስለዚህ የጾምና ጸሎት ህይወት ውጤታማ ያደርጋቸዋል
ይሄንን ተለማመዱ ለምምዳችሁ ግን ከመንፈስ ቅዱስ ከሆነ ሰውዬ ሳይሆን እንትና 40 ቀን ስለሚጾምና ስለሚጸልይ የምትጾምና የምትጸልይ ከሆነ ኪሳራ ውስጥ ነው አደጋ ውስጥ ነው መንፈስ ቅዱስ ግን መርቶ ጊዜውን ቆርጦ ሰዓቱን ነግሮ ግባ ሲል ግን እምትገባበት የጾምና የጸሎት ጊዜ ህይወት ባለድል ያደርጋል ዛሬ ለአንድ ሰው መልእክት አለኝ በጌታ በኢየሱስ ስም በከበዳችሁ ነገሮች ላይ በተጨነቃችሁበት ነገር ላይ ግራ በተጋባችሁት ነገር ላይ እግዚአብሔር ዛሬ ባለድል ያደርጋቸዋል